እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ማን ያስተምረን? እርግጠኛ ናችሁ? እግዚአብሔር አስተማሪ መሆኑን ታምናላችሁ? አዎ፣ ሰው ቢያስተምር የራቀውን አቅርቦ ሊነግራችሁ ይችላል። ሰው ቢያስተምር የጠመመውን ሊያቀና አይችልም። ሰው ቢያስተምር ያዘነውን ሊያረጋጋ አይችልም። ሰው ቢያስተምር ተስፋ የቆረጠውን ሊያጽናና አይችልም። ሰው ቢያስተምር በኃጢአት የደቀቀውን በኃጢአት የበሰቆለውን ሰውነት ሊያነጻ አይችልምና እግዚአብሔር አምላካችን ሁላችን ያስተምራል። ሁላችሁ ከኔ ጋር ቃሉን ትናገራላችሁ። ለእናቷ በሉ። አይሰማም? አንዲት ናት። ሲበሉት ስንት ናት? አንዲት ናት። የትምህርታችን መነሻ የሚሆነው ይህ ይሆናል። ይህንን ደግሞ የተናገረው ብሉይ ዳኛ ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 6 ቁጥር 9 ላይ ተጽፎ የሚገኝ የመጽሐፍ ቅዱስ ክፍል ነው። አሐቲ ይእቲ ለማ፣ ለእናቷ ስንት ናት አልኳችሁ? አንዲት ናት። ይህንን ካለ በኋላ ለወለደቻትም የተመረጠች ናት ይላል። ያለች ናት፣ የተመረጠች ናት። እንግዲህ ጥበበኛው ሰሎሞንን ስናነሳ አልቦ እምቅድሜከ ወአልቦ እምድሬከ፣ ካንተ በፊት የነበሩ ነገሥታት እንዳንተ አልሆኑም አይሆኑም፣ ካንተ በኋላ የሚነሱ ነገሥታትም አንተን አይመስሉም፣ እንዳንተ መሆን አይቻላቸውም ተብሎ እግዚአብሔር አምላካችን የመሰከረለት እውነተኛ ንጉሥ፣ እግዚአብሔርን በመፍራት እግዚአብሔርን በማክበር ከእግዚአብሔር ጋር በመኖር የሚታወቅ ንጉሥ ነው። ጥበብን ስናነሳ እንደ ጥበበኛው ሰሎሞን በዚህ ምድር ማንም የለም፣ ማንም የለም። ዛሬ በእውቀት የተራቀቁን ሀገራት ስናነሳ ከጥበበኛው ሰሎሞን የደረሰ ሰው የለም። ዛሬ ፈላስፋ ብለን የምንጠራቸው፣ ተመራማሪ ብለን የምንጠራቸው በመንኮራኩር የሚወጡትን በመርከብ ባሕር ውስጥ ገብተው የባሕርን የውቅያኖስን ጥልቀት የሚለኩትን ስናነሳ ከሰሎሞን አይደርሱም። የዛሬ ጥበበኞችን ስናነሳ ቴክኖሎጂን ተመርኩዘው በቴክኖሎጂ ይወጣሉ፣ በቴክኖሎጂ ይወርዳሉ። ሰሎሞን ስናነሳ ግን በመንፈስ ቅዱስ ተመርቶ መንፈስ ቅዱስ የገለጸለት፣ መንፈስ ቅዱስ የመረጠው፣ መንፈስ ቅዱስ ያከበረው፣ ነገር ግን ደግሞ አእምሮ ለፈሪሃ እግዚአብሔር የሰጠ ሰው ነው። ጥበበኞች ሊኖሩ ይችላሉ፣ ጥበባቸው ግን ከንቱ ነው። ሐዋርያው ቅዱስ ጳውሎስም ሲናገር እንዲህ ይላል፣ እናንተ ጥበበኞች ጥበባችሁ የት አለ? ጥበባችሁን ነው ዛሬ አጠፋዋለሁ። ያ የምትመኩበት ጥበብ የት ነው? ያ የምትመኩበት እውቀት የት ነው? እውቀታችሁ ከንቱ ነው ብሎ እግዚአብሔርን ያላዙ ጥበበኞች እውቀታቸው ከንቱ እንደሆነ ቅዱስ ጳውሎስ በመልእክቱ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ጀምራችሁ እስከ 24 ብታነቡት ይህንን በሰፊው ታገኙታላችሁ። እግዚአብሔር የሌለበት ጥበብ ከንቱ ስለሆነ የጥበበኛው ሰሎሞን አባት ነቢየ እግዚአብሔር ልበ አምላክ ዳዊትም ሲናገር ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያው ምንድነው አለ? እግዚአብሔርን ምን ማለት መፍራት። ጥበብ የሚጀምረው እግዚአብሔርን ከመፍራት ነው። ሐዋርያው ቅዱስ ጳውሎስ ደግሞ እግዚአብሔርን ማምለክ ስራ እንደሆነ ሲገልጽ ወለነሰ ተግባርነ አብይ ውእቱ ፈሪሃ እግዚአብሔር ይላል። የእኛስ ትልቁ ስራችን እግዚአብሔርን መፍራት ነው ይላል። ምንድነው አልኳችሁ? አሁን እንዳትዋሹ። ስራችሁ ምንድነው ብትባል እኛ ክርስቲያን እንዳችሁ ትመሰክራላችሁ።
ዶክተር ነኝ፣ ፕሮፌሰር ነኝ፣ ኢንጂነሪንግ ነኝ፣ ከዚያም ባለፈ ደግሞ ያው ይገለጻል። አሁን ሰው እግዚአብሔርን ማምለክ፣ አሁን ሰው ወንጌል መስማት፣ አሁን ሰው ቅዳሴ ማስቀደስ፣ ኪዳን ማስደረስ ስራ ነው ብሎ ያስባል? አስባችሁ ታውቃላችሁ? ቅዱስ ጳውሎስ ግን ሲናገር የእኛስ የስራችን መጀመሪያ ትልቁ ምንድነው አለ? እግዚአብሔርን መፍራት ነው አለ። ከዚያ ጥበበኛው ሰሎሞን ነቢየ እግዚአብሔር ልበ አምላክ ደግሞ የጥበብ መጀመሪያው ማን መፍራት? አያችሁት? አሁን ጥበብ የሚገኘው ከማን ስለሆነ ነው? መልካም ስራስ የሚገኘው ከማን ስለሆነ ነው? እግዚአብሔር። እነዚህን ልብ ብለን ማየት አስፈላጊ ነው እና ጥበበኛው ሰሎሞን በመኃልየ መኃልዩ ሲናገር አሐቲ ይእቲ ለማ ለእናቷ አንድ እናት ወሬት ይእቲ ለእንተ ወለደታ ለወለደቻት የተመረጠች ናት ብሎ ተናገረ። ዛሬ የተሰባሰብንበት ዓላማ ድንግል ማርያም ናት። ማናት አልኳችሁ? አዎ ድንግል ማርያም። ዛሬ ብቻ እንዳይመስላችሁ፣ ያ ተበትኖ የነበረው ዓለም የተሰበሰበው በማን? በድንግል ማርያም። ያ ወርቆ የነበረው ዓለም የተነሳው በማን ነው? በድንግል ማርያም። ያ ጠፍቶ የነበረው ዓለም የተገኘው በማን ነው? በድንግል ማርያም። ያ በጨለማ ውስጥ ይኖር የነበረው ዓለም ብርሃን ያየ በማን ነው? በድንግል ማርያም። ያ በሞት ውስጥ ይኖር የነበረው ዓለም ሕይወትን ያየ በማን ነው? በድንግል ማርያም። ያ በሲኦል ውስጥ ይኖር የነበረው ዓለም ወደ ገነት የተሸጋገረው በድንግል ማርያም። ያ በመከራ ውስጥ ይኖር የነበረው ዓለም ክብርን ያየ በማን ነው? በድንግል ማርያም። ያ በገሃነመ እሳት ይኖር የነበረው ዓለም ወደ መንግሥተ ሰማያት የተሸጋገረ በማን ነው? በድንግል ማርያም። በማን አልኳችሁ? ይህንን ሲናገር አሁን የተሰባሰብንበትን ዓላማ እየነገርኳችሁ ያለሁት ቅዱስ ጳውሎስ ቀድሞሰ ኢኮንክሙ ሕዝበ እግዚአብሔር ይእዜሰ ኮንክሙ ሕዝበ እግዚአብሔር፣ ቀድማችሁ የእግዚአብሔር አይደላችሁም ነበረ፣ ዛሬ ግን የእግዚአብሔር ናችሁ። ቀድሞ እርቃችሁ ነበረ፣ ዛሬ ግን ወደ እግዚአብሔር ቀርባችኋል። ወደ ማን አልኳችሁ? በማን የቀረብነው? በድንግል ማርያም። አስቡት። አሁን ስለ ድንግል ማርያም ስናነሳ የራቀው ዓለም በማን ቀረበ አልኳችሁ? በድንግል ማርያም። ጠፍቶ የነበረው ዓለም በማን ተገኘ አልኳችሁ? በድንግል ማርያም። ምንድነው ምክንያቱ ካላችሁ፣ አሁን እግዚአብሔር አምላካችን ዓለምን ሊያድን የመረጣት ማለት ነው ድንግል ማርያም ነው። ቅዱስ አባ ሕርያቆስ በቅዳሴው ሲናገር እንዲህ ይላል፣ እግዚአብሔር ዓለምን ተመለከተ፣ ሻመረመረ፣ ወይረከበ ዘከማኪ፣ እንዳንቺ ያለ ግን አላገኘም ማለት ነው። እንደማንደለልኳችሁ ግን ሰው አትሆኑ። አሁን ሰው ሲባል ስጋ የለበሰው ሁሉ ሰው እንዳይመስላችሁ። ሰው ይባላል። የሰው ጸባዩ ብዙ አይነት አለ። ሰይጣን የሚሆንበት ጸባይ አለ፣ አራዊት የሚሆንበት ጸባይ አለ፣ እንስሳት የሚሆንበት ጸባይ አለ፣ እግዚአብሔር የሚመስልበት ጸባይ አለ፣ መላእክትን የሚመስልበት ጸባይ አለ። ስንት አልኳችሁ? አራዊትን የሚመስልበት ጸባዩ ልክ እንደ አራዊት ከወንድሙ ከእህቱ ከእናት አባቱ ከቤተሰቡ ጋር ሲባላ ማለት። ሰይጣን የሚሆንበት ጸባይ ደግሞ ልክ እንደ ሰይጣን ሁልጊዜ ክፉ ሀሳብ የሚያስብ መልካም የማያስብ ለወንድሙ ለእህቱ ለእናት አባቱ ለጓደኛው ክፉ የሆነ ሁልጊዜ ጠማማ አስተሳሰብ ሁልጊዜ ተንኮል የሚመኝ ሰይጣን ነው። ከዚያም ባለፈ እንስሳዊ ጸባይ ደግሞ ማለት ይበላል፣ ይጠጣል፣ ይተኛል። እግዚአብሔርን አያመሰግንም። ነቢየ እግዚአብሔር ልበ አምላክ ዳዊት በመዝሙሩ ሲናገር ሰብእሰ ዘክቡሮቱ፣ ሰው ክቡር ነበረ ነገር ግን አላወቀም። ወኮነ ከመ እንስሳ ዘአልቦ ልብ፣ ልብ እንደሌላቸው እንደማያስቡ እንደማያውቁ እንደማይናገሩ እንደ እንስሳት ሆነ። ወተመሰሎሙ እነርሱን መሰለ ይላል። ማንን መሰለ አልኳችሁ? እንስሳት። እንስሳት ይበላሉ፣ ለነገ ያስቡ።
ዛሬ ብዙ ወጣት ስናይ ልክ የእንስሳት ጸባይ ያለበት ስለ ነገ ሕይወቱ የማያስብ ስለ ነገ ስለ መንግሥተ ሰማያት የማያስብ ተስፋ የሌለው ወጣት ብዙ ተፈጥሯል። በሕይወታችን ልንገራቸው፣ አሁን ሰው ሞት ነው ብሎ የሚያስበው ትልቁ ነገር ኃጢአት መስራት ሊመስለው ይችላል። ኃጢአት መስራት የውድቀት መጨረሻ የሞት መጨረሻው አይደለም። ለኃጢአት መድኃኒት ምን አለ? ንስሐ አለ። ምን አለ አልኳችሁ? ለታመመ ሰው ምንድን ነው የሚያስፈልገው? መድኃኒት ነው። ወደ ሐኪም ቤት ጎራ ይልና በሽታው እንደሆነ ተመርምሮ ይታዘዝለታል መድኃኒት። ኃጢአት የሰራ ሰው ደግሞ ወደ ካህናት ጠጋ ይልና ንስሐው ይናገራል፣ ቀኖና ይሰጠዋል፣ ወደ ክርስቶስ ጠጋ ብሎ ሥጋው ደሙን ይቀበላል። ከዚህ የበለጠ መድኃኒት አለ እንዴ? የለም። ትልቁ በሕይወት ነገር ልንገራችሁ፣ የውድቀት መጨረሻ ማለት ተስፋ መቁረጥ ነው። የሞት መጨረሻ ማለት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው ነገን አያውቅም። ተስፋ የቆረጠ ሰው ጽድቅን አያውቅም። ተስፋ የቆረጠ ሰው እግዚአብሔርን አያውቅም። ተስፋ የቆረጠ ሰው መንግሥተ ሰማያትን አያይም። ተስፋ የቆረጠ ሰው መንግሥተ ሰማያት አይገባም። ዛሬ ብዙ ወጣት ስታዩ ተስፋ ቆርጧል። በመፈጠሩ ተስፋ የቆረጠ፣ በመኖሩ ተስፋ የቆረጠ፣ በስራው ተስፋ የቆረጠ፣ በራሱ ተስፋ የቆረጠ ብዙ ትውልድ ተፈጥሯል። እግዚአብሔር አምላካችን ከዚህ ነገር ይሰውረን። አዳም ተስፋ ቆርጦ ቢሆን እኮ ዛሬ እኔና እናንተ ከቻ ተሰባሰቡ ነበር። እውነት ነው የምነግራችሁ፣ ተስፋ ያልቆረጠ የአዳም 100 ዘመን ያለቀሰው እንደው የሚገርማችሁ መጽሐፍ ሲናገር አልቦቱ ካለ ህሊና ለአዳም ዘንበለበት ኃይል ኃጢአቱ። ለአዳም ኃጢአቱን እያሰበ ስለ ኃጢአቱ ሁልጊዜ ከማሰብ፣ ሁልጊዜ ከማልቀስ፣ ሁልጊዜ ከመጸጸት ሌላ ሀሳብ የለውም ነበር ይላል። ዛሬስ እኛ ስለሰራነው ኃጢአት ነው እያለቀስን ያለነው፣ እየተጸጸትን ያለነው፣ እያነባን ያለነው። ይህን ወደ ሕይወታችን አምጥተን እንመርምረው። ስለ ኃጢአቱ የሚያለቅስ ሰው ካለ ብዙ ነው። ምንድን ነው ያልኳችሁ? ልቅሶ ብዙ አይነት ቢኖርም እንኳን ከብዙ መካከል የተወሰነውን ያስቀምጣል። ምን ነው ከተባለ አንደኛ ሰው ከስጋው ተለይቶ የአብሮን ይበላ ይጠጣ ይጫወት የነበረ ያ ሰው የነበረው አፈር ሲሆን እናለቅሳለን። ሁለተኛው የምናለቅስበት ዓላማ ምንድነው ከተባለ ሞተ ወልደ እግዚአብሔርን እያሰብ የማንም ሞት አልኳችሁ? እሱ እንደው በኋላ ልንገራችሁ። መጨረሻ የክርስቶስ ሞት ከማሰባችን በፊት ስለ ወንድሙ የሚያለቅስ ስለማን አልኳችሁ? አይሰማኝም። ስለ ወንድማችሁ አልቅሳችሁ ታውቃላችሁ? ስለ ወንድሙ ኃጢአት የሚያለቅስ፣ ስለ ወንድሙ ውድቀት የሚያለቅስ፣ ስለ ወንድሙ ተስፋ መቁረጥ የሚያለቅስ፣ ስለ ወንድሙ ስቃይ የሚያለቅስ ሰው አለ? እሱ ሰው ካለ ብዙ ነው። ሶስተኛው የራሱን ኃጢአት አስቦ የሚያለቅስ። የማን ኃጢአት አልኳችሁ? ስለ ኃጢአቱ ለልጅ እግዚአብሔር ልበ አምላክ ዳዊት ስለ ኃጢአቱ መሬት ቆፍሮ በላይ ሰረገላ እየሄደበት አፈር ነስንሶ ትቢያ ነስንሶ ማቅ ለብሶ አልቅሷል። ቅዱስ ጴጥሮስም ስለ ራሱ ኃጢአት መረር ብሎ አልቅሷል። አራተኛው ግን ሞት ወልደ እግዚአብሔር የእግዚአብሔር ሞት እያሰበ የማትሞተው ለኔ ብለህ ሞት እያሉ የክርስቶስን ሞት እያሰቡ የሚያለቅሱ፣ የማትሰቀለው ለኔ ብለህ ተሰቀልክ እያሉ ስለ ክርስቶስ መስቀል የሚያለቅሱ፣ ለኔ ብለህ ተገረፍክ የክርስቶስን ግርፋት እያሰቡ የሚያለቅሱ፣ ለኔ ብለህ በመስቀል ላይ ዋልክ ብለው በመስቀል ላይ የዋለው ክርስቶስን እያሰቡ ስለ ክርስቶስ የሚያለቅሱ፣ የክርስቶስን መከራው፣ የክርስቶስን ግርፋቱን፣ የክርስቶስን ስቃዩ፣ የክርስቶስን ሞቱን እያሰቡ የሚያለቅሱ ሰዎች ብዙ ናቸው። ይህ ያስፈልገናል። የሚያስፈልገው ዓላማ እነዚህ አስፈላጊ ነገር ናቸው። እግዚአብሔር አምላክ የሚወደው
እና አዳም ስለራሱ ኃጢአት ያለቅስ ነበር። አዳም ተስፋ ሳይቆርጥ እግዚአብሔርን በማመን ወደ እግዚአብሔር ተመለሰ። እግዚአብሔር እንዲህ የሚል ተስፋ ሰጠው። እትወልድ እምወለተ ወለትከ ወዲህ ውስተ መርብከ ወትቤዘውከ በመስቀል በሞቴ ከልጅ ልጅ ተወልጄ በዚህ ዓለም ተመላልሼ በመስቀል ላይ ተሰቅዬ አድናለሁ። ምን እላለሁ? አድናለሁ። ይህንን ተስፋ በማን ሰማ? በድንግል ማርያም። ከዚያ አሳዳም ልክ እግዚአብሔርን ሲነግረው ያቺ ተስፋ ማን እንደሆነች በልቡ ነው ይዟት ወጣ። አባ ሕርያቆስ ይናገራል። አንድ ሞቶ ተስፋ ወለአዳም አመ ይሰደድም ገነት። ድንግል ማርያም ሆይ አዳም ከገነት በወጣ ጊዜ በልቡ ቋጥሮሽ ወጣ አለይታ ስንኳ አንቺ ነሽ። የዋሃቱ ለአቤል ዘተቀትለ በአመፃ ሳይገል የተገደለ ሳይበድል የተበደለ የአቤልን የዋሃትን ዋጋ የምታሰጪው አንቺ ነሽ። እውነት ለእነዚያ ለደጋጎች ለእነ አቤል ዋጋ ያሰጠች ድንግል ማርያም፣ ለዚያ ለደጉ ለአባታችን ለአብርሃም እንግዳ ተቀባይነትን ያስተማረን፣ የዋህነትን ያስተማረን፣ ትዳሩ መልካም ሆኖ የአብርሃምን ትዳር የባረከ ይባርክልህ ተብለን ስለ ትዳራችን የሚመረቀው የአብርሃምን ዘር የባረከ ዘርክን ይባርክልህ ተብሎ ቡራኬ የሚቀበልበት ትልቁ አባታችን የዋህነቱን የእንግዳ መቀበሉን የትዕግስቱን ሁሉን ዋጋ ያገኘ በድንግል ማርያም ነው። በማን አልኳችሁ? በድንግል ማርያም። እና በድንግል ማርያም ዋጋውን ስላገኘ አዳም ተስፋ ሳይቆርጥ ይሄን ያነሳውባችሁ ምክንያት ተስፋ የቆረጠ ሰው እግዚአብሔር ነው። ተስፋ አትቁረጡ። ትናንት ከወደቃችሁ ዛሬ ትነሳላችሁ። በሕይወታችን ስንጓዝ እንወርቃለን፣ እንነሳለን። በክርስትና እንወርቃለን፣ በንስሐ እንነሳለን። ኃጢአት መስራታችን ሳይሆን እግዚአብሔር የሚያጸጽተው ወርቅን መቅረታችን ነው። በኃጢአት ጎስቁለን መቅረታችን ነው። ይቅር ባይ እኮ ነው። እንደው እናቶችን ጠይቃችሁ እንደው አባቶች እንኳን ትንሽም የእናቶችን ያህል ስለማትሆኑ አንድ ጥያቄ ጠይቃቸው። ልጆቻችሁ ወጥተው ከማይገባ ቦታ ቆሻሻ ነግተው ጎስቁለው ቢመጡ እናቶች ልጁን ተጸይፋችሁ ነው የምትተውት ወይስ አጥባችሁ ነው የምትስሙት? ንገሩ። አልሰማው። እንደው ልጃችሁ ቢቆሽሽ ልጃችሁን ታጥቦታላችሁ? ካጠባችሁ በኋላ ቅፍ አድርጋችሁ ትይዙታላችሁ? ክርስቶስን በኃጢአት ስንቆሽሽ በንስሐ ያጥበናል። ይቅር ባዩ እግዚአብሔር። እኔና እናንተ በክርስቶስ ሲናገር እኮ እናንተ ለልጆቻችሁ የምትራሩ ከሆናችሁ እኔ እንዴት አምላካችሁ የፈጠርኳችሁ ነፍስና ስጋን አዋጅ የፈጠርኩ እንዴት እጨክናለሁ ብሎ ክርስቶስ የተናገረበት ነው። አይጨክንም። ይህንን ስራችሁ ደግሞ ፈታይ በረድ ኮናኒ በዝክሞ ደግሞ እንዳዘነቡ አይ እግዚአብሔር ማሪ ነው እያሉ ሁልጊዜ ኃጢአት ላይ የሚዘፈቅ ሁልጊዜ ዝሙት ላይ ሁልጊዜ ስርቆት ላይ ሁልጊዜ ነፍሰ ገዳይነት ላይ የሚዘፈቅ ከሆነ እግዚአብሔር ይቅር አይለው። ነገር ግን ደግሞ እግዚአብሔር አምላካችን ለተመለሰ ይቀበላል። እንኳን ያን ይቅርና የሉቃስ ወንጌል ታስታውስ ከሆነ ምዕራፍ 15 ላይ ያለ ያ ከአባቱ ኮብልሎ ሄደው ክርስቶስ አምላካችን በምሳሌ ያስተማረበት አባቴ ሆይ የሚደርሰኝን ድርሻዬን ስጠኝ ብሎ ከኮበለለ በኋላ ያ የተሰጠውን ድርሻውን ይዞ በዝሙት፣ በስካር፣ በምራት አጠቃላይ ገንዘቡን ካጠፋ በኋላ አሳማ ጠባቂ ሆነ። ከዛም በኋላ ግን ያ የአባቱ ቤት ትዝ አለው። አሁን ዛሬ የክርስቶስ ቤት ትዝ የማይል እንጂ ቤተክርስቲያን ትዝ የማትል በቤቱ ስላለ በውጭ ዓለም የሚኖሩ ሰላም ለኪ ብለው ቤተክርስቲያን ስመው የማይመለሱ ወንድሞች ቤተክርስቲያን ናፍቃሉ። ከዚህ ከአውደ ምሕረቱ ቁጭ ብለው የማይማሩ ምዕመናን እንደናንተ አውደ ምሕረቱ ቁጭ ብለው የሚማሩበት ጊዜ ናፍቃሉ። ዛሬ ግን ከዚህ ያለ ነው እንዲሁ ከዚህ መተን እንኳን እባካችሁ በማርያም በገብርኤል በቅዱስ ሚካኤል በዚህ መታችሁ ፊት ለፊት ተቀመጡ እየተባለ ሁልጊዜ ስንጀበጀብ እንውላለን። የጠራችሁ ግን ማን ነው? ምሳሌ ሰባካያኑ ሰፈር ለሰፈር ብለው እየመጡ ቀስሷቸው ይቀሰቀሳለን። ክርስትናችሁ ቀስቅሷችሁ እግዚአብሔር ጥሩታችሁ መጣችሁ አይደል?
ከመጣችሁ በኋላ እባካችሁ ኑ በዚህ ተቀመጡ ተብላችሁ መጠየቅ ነበረባችሁ? አይቻልም። ይሄ ጊዜ ግን የሚናፍቅበት ጊዜ ይመጣል። ዛሬ ላይ አውደ ምሕረት ላይ ተቀምጣችሁ አንማርም ካላችሁ አልጋ ላይ ቁጭ ብላችሁ ድምፁ በሩ ሲሰማችሁ ይናፍቃችኋል። ዛሬ ላይ ጤና ኑራችሁ መጣችሁ አውደ ምሕረት ላይ መቀመጥ ካልቻላችሁ ነገ ጤና ስታጡ፣ ዛሬ ላይ አውደ ምሕረት ላይ መቀመጥ ሰልችቷችሁ ነገ ደግሞ በተለያየ ምክንያት መምጣታችሁን ስትሩ ያን ጊዜ ይናፍቃችኋል። እውነትም ነግራችሁ ያንን ቀን አስቡ። ወደ ርዕስ የተመለሳችሁ ለእናቷ ስንት ናት ያልኳችሁ? አንዲት ናት። እንግዲህ ዛሬ ልደታ ለማርያም በድንግል ማርያም ስም የተሰባሰብነው እና እመቤታችን ስናነሳ ለእናቷ አንዲት የሆነች ማናት? ድንግል ማርያም። ለአባቷም አንዲት የሆነች ማናት? ድንግል ማርያም። በእውነት ለመናገር እኔ እመቤታችን ሳነሳ ያው የኖርኩበትም በእርሷ ፍቅር ነው። ከእናቴ ትኩስ እንጀራ አልበላሁም። ድንግል ማርያምን ተስፋ አድርጌ ግን ትኩስ እንጀራ በልቻለሁ። ስወጣ ስንቅ ይዤ አልወጣም። ድንግል ማርያም ስንቅ አድርጌ እየወጥቼ ግን እንደናንተ ካሉ እናቶች በር ላይ ተቀምጬ ግን በልቼ እወጣለሁ። ተስፋዬ ናት። ከብዙ መከራ ያወጣች እናቴ ናት። እንደው እሱ ብቻ የለም። የድንግል ማርያምን እናትነት ሳነሳ ይረቅብኛል። እኔ ብቻ የለውም። እንደው ቅዱስ ያሬድ ሲናገር እንዲህ ይላል፣ ዓለሙ የጠበበው በድንግል ማርያም ማኅፀን እንደተወሰነ ይላል። እናቶች እስኪ አንድ ጥያቄ እንጠይቃቸው። ድንግል ሁና እናት መሆን የምትችል ሴት አለች? ይቻላል? እናት ሁና ደግሞ ድንግል ሁና ደግሞ የልጅ እናት መሆን ትችላለች? አይቻልም። በዚህ ዓለም ብዙ ገቢረ ተአምራት የሚባል አለ። ይህ ብዙ ገቢረ ተአምራት የሚባለውን ስናነሳ ከድንግል ማርያም ግን የሚበልጥ ነገር የለም። ለምን? ቅዱስ ያሬድ ሲናገር ዘይጸብቦ ዓለም እፎ ማኅፀነ ድንግል ጾሮ፣ ዓለም መሸከም የማይችለው ዓለም መወሰን የማይችለው በድንግል ማርያም ማኅፀን እንደተወሰነ ይላል። የአምላክነት ነው። እናቶች ነቢያት የሆኑ ወልደው ሊሆን ይችላል። ነገስታት የሆኑ ወልደው ሊሆን ይችላል። ሐዋርያት የሆኑ ወልደው ሊሆን ይችላል። አምላክ የሆነ ቢወልደው ሴቶች አሉ። የአምላክነት ድንግል ማርያም ብቻ። የሰማችሁ ነው። ማን አልኳችሁ? ድንግል ማርያም። አሁን መንፈስ ቅዱስን ስናነሳ ይህ ዘመነ መንፈስ ቅዱስ ነው። ሐዋርያት መንፈስ ቅዱስን ተቀብለው ዓለምን ዙሮ አስተምረዋል። በ24 ዓመተ ምህረት ማለት ነው። ይቅርታ፣ በ34 ዓመተ ምህረት። በስንት አልኳችሁ? ድንግል ማርያም ደግሞ በመጀመሪያው ዓመተ ምህረት መንፈስ ቅዱስ አብሮባት ነበረ። የዘወትር የምትጸልዩት ጸሎት የለም? መንፈስ ቅዱስ ያድርብሻል አላለችው? የኖላዊ ይጋርድሻል። ከአንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ካረጀች ከሸመገለች በኋላ ወለደች፣ ልጅም አገኘች ብላችሁ ጸልያችኋል። አያችሁ፣ ድንግል ማርያም ገና ክርስቶስን ስትጸንስ ማን አደረባት? መንፈስ ቅዱስ። ድንግል ማርያም የመንፈስ ቅዱስ ማደሪያ ናት። መንፈስ ቅዱስ በምን አይነት ሕይወት ያድራል ካላችሁ ደግሞ በንጽህና በቅድስና በሚገኝ ሰውነት። ድንግል ማርያም በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ልብ ናት። በሥጋ ድንግል ናት፣ በነፍስም ድንግል ናት፣ በሐሳብም ድንግል ናት። በዚህ ዓለም ያሉ ሴቶች በሥጋ ድንግል ቢሆኑ በነፍስ ድንግልና የላቸውም። በነፍስ ድንግል ቢሆኑ በሥጋ ድንግል የላቸውም። በሥጋና በነፍስ ድንግል ቢሆኑ ደግሞ በሐሳብ ድንግል የላቸውም። ድንግል ማርያም ግን በሥጋም በነፍስም በሐሳብም ድንግል ሆነች እና ቅዱስ ያሬድ ነው ዓለም የማይወስነው። እንዲሁም እኮ ክርስቶስን ሲናገር ዓለማትን በእጁ ያዘ ዘይጸውር ዲደ ወይነብር ጠፈረ አዚ ዓለም ብራው ሁሉ ሰሌሁ። በእጁ የተያዘው ዓለም ክርስቶስ አምላካችን ዓለም የማይወስነው ዓለምን ግን የወሰነ አምላክ በማን ማኅፀን ተወሰነ? በድንግል ማርያም ማኅፀን። እንዲሁም
ሊቃውንት ሲተረጉሙ እንዲህ ይላሉ። ድንግል ማርያም ክርስቶስን ብቻ ሳይሆን የወሰነችው ዓለምን ወስናለች። ዓለም በማን እጅ ነው የተያዘ አልኳችሁ? በእግዚአብሔር እጅ። እንደውም ይሄ ነገረ ማርያም ላይ ሲናገር እንዲህ ይላል፣ አጽነነ ድንግል ውስተ ከርሳ ከመ ትስማ ቃለ መላእክት፣ ቅዳሴ መላእክት። ድንግል ማርያም መላእክት በክርስቶስ በማኅፀኗ በተወሰነ ጊዜ እና መላእክት እንዲህ ይላሉ። የትንቢተ ኢሳይያስ ምዕራፍ 6 ያለው ቅዱስ 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 እግዚአብሔር ጸባኦት ወይም ደግሞ አሸናፊ እግዚአብሔር ሆይ ብለን የምንጸልየው ጸሎት የለም? አንጸልያችሁ? አሸናፊ እግዚአብሔር እና መላእክት ቅዱስ 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 እያሉ ሲያመሰግኑ ድንግል ማርያም የመላእክት ምስጋና ትሰማ ነበረ። በዚያን ሰዓት ድንግል ማርያም የመላእክት ምስጋና ስትሰማ ጆሮዋን ዘንበል አድርጋ በማኅፀኗ ተወስኖ የሚመሰገነው የክርስቶስ ምስጋና ትሰማ ነበር። ይህች እናት ነው ክርስቶስ የሰጠልን እና ለእናንተ ለእናቷ እንዴት ሆነች? ይህች እናት ናት። አንዳንድ ጊዜ ከሚገርመኝ ነገር ይሄ ዘመኑ መናፍቃን እኛም እኮ እንደሷ ሰው ነን ይላሉ። ሰው በመሆን ሆነን ነው ሰው እንባላለን። ሰው ተብሎ የተጠራው ሁሉ ግን ሰው አይደለም። ሰው ተብሎ የተጠራው ሰው ቢሆንማ ጠቢቡ ልበ አምላክ ዳዊት ጠቢቡ ሰሎሞን ሲመክረው ልጄ ሆይ ምን ሁን፣ ኧረ ንገረው በማርያም ምን ሁን፣ ሰው ሁን። ክርስቶስ ምን ሆነ ነው የምንለው ሲነገሩ፣ ክርስቶስ ምን ሆነ? ኧረ አልሰማችሁም? ሰው ሆነ። አያችሁት? ሰው ሆነ የምንለው ሰው ከሆነ የተገኘ ነው። ይህች ሰው የተባለችው ደግሞ ድንግል ማርያም ናት። ድንግል ማርያም ናት። አሁን እነዚህ ሰው ስጠይቋቸው እሺ የአምላክ እናት የሆነች ሴት አለች ወይ? አለች። በድንግልና የወለደች ሴት አለች ወይ? ድንግል ሁና ደግሞ እናት የሆነች ሴት አለች ወይ? መንፈስ ቅዱስ ያደረባት ገና በማኅፀን እያለ ቅዱስ ዮሐንስ፣ ቅድስት ኤልሳቤጥ ወመንተኑ ከመ ትምጽእ እምወለ እግዚእ የጌታ የኢየሱስ ክርስቶስ እናት ስትሆን ወደ እኔ ትመጪ ዘንድ እንደምን ይቻላል? አንፈራ ጸጓል በውስተ ከርሰ እንዘ ትታመኒ። የሰላምታሽን ቃል በሰማው ጊዜ በማኅፀን ያለው ጽንሱ ምስጋና ቀረበ ላይ ያመሰገነቻት እናት ቅዱስ ገብርኤል ከሴቶች ተለይተሽ አንቺ የተባረክሽ ነሽ የማኅፀን ፍሬ ብሩክ ነው ብሎ ያመሰግናት እናት ማን ናት? ድንግል ማርያም ብቻ። አያችሁት? ድንግል ማርያም ብቻ። ይህችን እናት ነው የሙሴ ብትር የኤርትራን ባሕር ከፈለ ብሎ የሚመሰክር ትውልድ ድንግል ማርያም የሲኦልን መከራ ከፈለች ብለን ብናገር ይከብዳል። የሙሴ ብትር የኤርትራን ባሕር ከከፈለች ድንግል ማርያም መከራውን ከፍላ አሻገረችን ብንል፣ ሙሴ ባሕር ከፍሎ አሻገረን ካለ ድንግል ማርያም መከራውን ከፍላ አሻገረችን ብንል ይከብዳል። ሙሴ ከሰማይ መና ወርዶ ከነጫ ውሃ ፍልቆ አጠጣን ካለ ድንግል ማርያም ህብስተ ሕይወት ክርስቶስን ወልዳ ጽዋ ሕይወት ክርስቶስን ወልዳ ሰጠችን ብለን ብንመሰክር ይከብዳል ወይ? ይከብዳል። መጽሐፉ ስለሚናገር እኮ ነው። በዚህ በዮሐንስ ወንጌል ምዕራፍ 51 ጀምራችሁ ሊቃውንቱ ሁልጊዜ ይነግሯችኋል። አነ ውእቱ ህብስተ ሕይወት፣ እኔ የምን ምግብ ነኝ? ኧረ ንገሩኝ። ነገሩ አሁን ዛሬ የሕይወት ምግብ የምንለው በምን ነው የምንሰማው? በሰም ሲንሳባት ያላችሁ ንሳባት ያላችሁ እንዳትወርፉ ንሳባት ያላችሁ ሕፃን አቋማጣችሁ እንግዲህ እናፋው ወከላ ሊሆን ይችላል። ንሳባት ያላችሁ ይላችሁ እሺ፣ ንሳ ይገባችሁ ጥሩ ስጋው ደግሞ የተቀበላችሁ የሚገርማችሁ ነገር ንስሐ አባት አለ፣ ንስሐ እንገባለን፣ ስጋው ደግሞ ግን ተቀበለን እናውቅም። ንስሐ ገብታችሁ ንስሐውን ሲጨርሱ ጋር ደግሞ የተቀበላችሁ ሰዎች አላችሁ። አባም እንግዲህ እግዚአብሔር ይፍታ ጨርሰሻ በሰላም ግቢ ነው ስጋው ደግሞ ተቀበይ ብለው ብዙ የሚመክሩ አባቶች የሉም። አንዳንዶች አሉ። እውነት ልንገራችሁ፣ ንስሐ ገብታችሁ ስጋው ደግሞ ካልተቀበላችሁ ማየትም የለውም። እናንተ በምትሰሩበት ቢሮ ማየትም የሌለው ደብዳቤ ይቀበላል፣ ሰው ይቀበላል። ስለዚህ እናንተም
በዚህ በዮሐንስ ወንጌል ላይ ምዕራፍ 14 ላይ ሲናገር እነዚህ ልብሳቸውን ያጠቡ እነዚህ ጻዳ ነጭ የለበሱ እነማን ናቸው ብሎ መልአኩ ይጠይቅና እነዚህማ በክርስቶስ ሥጋና ደም የታተሙ ናቸው አለ። በበጉ ይላል። በማን አልኳችሁ? በጉ ማን ነው? ክርስቶስ። ዮሐንስ በወንጌል ምዕራፍ 1 ቁጥር 29 ላይ ነዋ በግዑ ለእግዚአብሔር ዘያትቱ ወያሴስን ኃጢአት አለ ባለው እነሆ የዓለምን ኃጢአት የሚያስወግድ የዓለምን ኃጢአት የሚያነጻ የክርስቶስ በግ የእግዚአብሔር በግ ተባለ። ክርስቶስ አምላካችን። የበጉን ሥጋ በልታችኋል ወይ? አዎ የበግ ሥጋ በልተን ሊሆን ይችላል። በዓል ሲመጣ የበግ ሥጋ በልተን ይችላል። የሚገርማችሁ ነገር የክርስቶስ ሥጋ ለመብላት ግን ምን አዘገየን ነው? እንደው በየሆቴሉ ሂደን ገንዘብ ወጥቶበት የሚበላውን ሥጋ እንበላለን። በነፃ ደግሞ ሕይወት የሚገኝበት የክርስቶስ ሥጋ ብሉ ስንባል ምንድን ነው የከበደ? እግዚአብሔር አምላካችን ወደ ቤቱ ይመልሰን። ይህንን የሰጠችን ማናት አልኳችሁ? ድንግል ማርያም። አባ ሕርያቆስም በቅዳሴ ማርያም ላይ ኦ ማርያም በእንተ ዝናፈቅረኪ ወናበኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴወ ዘበአማን። ሲወሉላችሁ ማርያም ሆይ በሉ። ስለዚህ ነገር እንወድሻለን፣ እናከብርሻለን፣ ከፍ ከፍ እናደርግሻለን፣ እናመሰግንሻለን። እውነተኛ መብል እውነተኛ መጠጥ ኢየሱስ ክርስቶስ ወልደሽ ይዘን አይላም ቅዱስ አባ ሕርያቆስ። አያችሁት? መላእክት ያመሰግኗት እውነተኛ መብል ክርስቶስ ስለተገኘ። ነቢያት ያመሰግኗት። እንደውም ልንገራችሁ የነቢያት ትንቢት ማናት? ድንግል ማርያም። የሐዋርያት ስብከት ማናት? ድንግል ማርያም። የሊቃውንት ምስጢር ማናት? ድንግል ማርያም። የሰማዕታት አክሊል ማናት? ድንግል ማርያም። የደናግል መመኪያ ማናት? ድንግል ማርያም። ድንግል ማርያምን ይዛችሁ ተጓዙ። አንድ ሁለት ቃል ልንገራችሁና ትምህርት እንዳጠቃል። እየሰማችሁ ነው? ምን አልኳችሁ? ቤተልሔም ሂዱ። ቤተልሔም ስትሄዱ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ የገበሩለት ክርስቶስን ከማን ጋር ነው ያገኙት? ከማን ጋር ነው? አዎ የማቴዎስ ወንጌል ምዕራፍ 2 ገብታችሁ ስታነቡት እነዚህ ሰብአ ሰገል የሚባሉ ወደ ቤተልሔም ሲገቡ ሕፃኑ በድንግል ማርያም እቅፍ ተቀምጦ በበረት ተጥሎ በጨርቅ ተቀጥቅጦ አዩና ሰግደው ከርቤ፣ ዕጣን፣ ወርቅ ገበሩለት። ከማን ጋር አገኙት? ከድንግል ማርያም ጋር። ከማን ጋር አገኙት? ከድንግል ማርያም ጋር። ቅዱስ ገብርኤል ለዮሴፍ ተንስ ወነጽሐ ሕፃነ ወእሞ ወጉየ ውስተ ብሔረ ግብፅ፣ ተነስና ሕፃኑን ይዘህ ከእናቱ ጋር ወዴት ነው ያሉት? ወደ ግብፅ። ዮሴፍ ሕፃኑን ከማን ጋር ነው ይዞ ሄደው? ከድንግል ማርያም ጋር። ከዚያስ በኋላ ያ የመከራ ዘመን 3 ዓመት ከ6 ወር ሲፈጸም አሁን መልአኩ መጣና ምን አለው? ተንስ ወነጽሐ ሕፃነ ወእሞ ውስተ ምድረ እስራኤል፣ ሕፃኑን ከእናቱ ጋር ይዘው ወደ ምድረ እስራኤል ተመለስ፣ ያ ሕፃኑን ሊገሉት የሚፈልጉት ሙተዋልና አለ። ማን አልኳችሁ? ሕፃኑን ሊገሉ የሚፈልጉት ምን ብለዋል? ክርስቲያንን ሊገሉ የሚፈልጉ ሰዎች ነገ ይሞታሉ። ደስ የሚለው ነፍሰ ገዳይም ተገዳይም ነገ ይሞታል። ነፍሰ ገዳይ በነፍሱ ይሞታል፣ በስጋው ይሞታል። ተገዳይ ግን በስጋው ይሞታል፣ በነፍሱ ግን ሕያው ነው። ያ ክርስቶስ ሊያሳድደው ሄሮድስ ሞተ። ዛሬም ክርስቲያን የሚያሳድዱ ይሞታሉ። በሞት እግዚአብሔር አንድ ያደርገናል። እንዲሁ ሞት ባይኖር እኮ ሁልጊዜ እንደሞት ነበር የምንኖረው። ሞት ባይኖር ሁልጊዜ አሳዳጆች ሲያሳድዱ ነበር የሚኖሩት፣ ሲገሉ ነበር የሚኖሩት፣ ሲያፈናቅሉ ነበር የሚኖሩት። ነገር ግን በሞት ሁላችንም እኩል እንሆናለን፣ ወደ ቤቱ እንመለሳለን። ይሄንን ነገርኳቸው። ከዚያ በኋላ ቀራንዮ ላይ ሄዱ። ክርስቶስ ከእግረ መስቀሉ ስር ማን ነበረች? ድንግል ማርያም። ለዮሐንስ እነሆ እናትህ አለ። ምን አለው? እናትህ። መከራ ላይ ስትሆን ድንግል ማርያምን አስቡ። ስደት ላይ ስትሆን ድንግል ማርያምን አስቡ። በጭንቀት ውስጥ ስትሆን ድንግል ማርያምን አስቡ። ከድንግል ማርያም ጋር ክርስቶስ ይገኛል፣ ከክርስቶስ ጋር ድንግል ማርያም ትገኛለች። ከዚያም በኋላ ከትንሣኤው ስትሄዱ ደግሞ ድንግል ማርያም ነበረች። ትንሣኤን ስታስቡ ድንግል ማርያም የትንሣኤያችን ምክንያት ናት። ከዚያም በኋላ አልፋችሁ በዓለ ጰራቅሊጦስ ላይ ስትመጡ ሐዋርያት ከድንግል ማርያም ጋር በአንድ ልብ ሆነው
እየጸለዩ ሳለ መንፈስ ቅዱስ በእሳት በነፋስ አምሳል መጥቶ በሐዋርያት ላይ ያደረባቸው። ከማን ጋር አልኳችሁ? ከድንግል ማርያም ጋር። ስለዚህ እናንተም ክርስቶስን ለማግኘት ከድንግል ማርያም ጋር ነው። ድንግል ማርያምን ለማግኘት ከክርስቶስ ጋር ነው። ስለዚህ ጠቅልላ አድርገን ስናየው ለእናቷ አንዲት ናት፣ የተመረጠች ናት። ይህች የተመረጠችው ደግሞ በመንፈስ ቅዱስ የተመረጠችው እስመ እግዚአብሔር ለጽዮን እግዚአብሔር ጽዮን መርጧታልና ወአብደራ ከመ ትኩኖ ማይደሮ ይህችውን የዘላለም ማይደሮ ትሆን ዘንድ ዛቲ ምዕራፍ ይላል እና ይህችን እናት ክርስቶስ አምላካችን የሰጠን ለኔና ለእናንተ ስሟን ተማጽነን እንግዲህ ነግሬያቸዋለሁ። የሙሴ በትር የኤርትራን ባሕር ከፍላለች፣ ድንግል ማርያም መከራን ከፍላለች። የሙሴ በትር መና ወርዳለች፣ ድንግል ማርያም መና ሕይወት ክርስቶስ ሰጥታለች። የሙሴ በትር ባሕር ከፍላለች፣ የሙሴ በትር ከጥንጫ ውሃ አፍልቃለች፣ ድንግል ማርያም ደግሞ ሕይወት የሆነውን ክርስቶስ መጠጥ ሰጥታለች። የኤልሳ በትር ሙት አስነሳለች፣ ድንግል ማርያም ደግሞ በኃጢአት ሙቶ የነበረው ሕይወት የሆነውን ክርስቶስ ሰጥታለች። ኤልሳ በመጠምጠሚያው ባሕር ከፍሏል፣ በድንግል ማርያም ደግሞ ክርስቶስ መከራን ከፍሏል። እና ይህንን አስበን ድንግል ማርያም የዘላለም እናታችን በጭንቀት በመከራ በስቃይ ሐዘን በነበርንበት ሰዓት ስሟን ጠርተን ከተማጸንን እግዚአብሔር ከመከራ እንደሚያወጣን የምናስብበት ነውና ለእናቷ እንድና